ሰላም ሰላም ውድና የተከበራችሁ ፋሚሊዎቻችን እንደምን ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን ደህና ነን። ዛሬ እንግዲህ መተናል እንደገና ድጋሚ በተለየ ሐሳብ ማታ በተለቀቀው ቪዲዮ እንደገና መተናል። ሰላም በላቸው። እሺ ሰላም የዮርጂ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እኛ ያው አለን በጣም ደህና ነን። ያው ሰብስክራይባችን በጣም እየጨመረልን ነው። እናመሰግናለን። ሰብስክራይብ ያደረጋችሁ ያላችሁ ሰዎች በጣም ከልብ እናመሰግናለን። እንወዳችኋለን። ዛሬ ያው በአዲስ ቪዲዮ መተናል። ትላንት ኤፊ ቪዲዮ ለቆልናል። ትላንትና ኤፊ በአብርሽ በሩታ ዙሪያ ቪዲዮ ለቆልናል። ያው አንዳንድ ንግግሮቹ ልክ ቢሆኑ አንዳንድ ንግግሮቹ ደግሞ ልክ አይደሉም። ፋሚሊ የሆነ ትንሽ የተናገረውን ነገር ቪዲዮን እንይና እኛም አንዳንድ ሐሳብ እንሰጣለን በሱ በተናገረው ነገርና እቺን ቪዲዮ አይተን ሐሳብ እንሰጣለን። አብርሽ የድሮ ፍቅረኛው ነች። ቀዳው ይያስባሉ አብርሽ የድሮ ፍቅረኛው ነች። እሺ ሩታ ዋሽቷት ነበር። ሞዴል ነው የምንሰራው አብረን ያ ፎቶ ሞዴል ነው በቃ ያ ፋሚሊዎች አንድ ነገር እየተናገረ ነውና አብርሽ ሩታን ዋሽቷት ነበረ ሞዴል ነው የምንሰራው ብሏት ነበረ። በዚህ መሀል ኤፊ ነገሮችን ማስተካከል ነበር የነበረበት። ወደ እነሱ በህርቅ ነበር መምጣት የነበረበትና አንዳንድ ጊዜ አንዱን ለቆ አንዱን ይዞ እንዳይሆን እሺ ነገሮችን በጣም አሬንጅ ታረጋለህ ብዬ ነበር ማስበው። ያው እንደዋሻት አንተም ታውቃለህ። ለሷም ብሎ ሊሆን ይችላል ለወደፊት ህይወቱም ብሎ ሊሆን ይችላል። ግን ጥያቄው አንድ ነው። እስካሁን ግልጽ ያልሆነው ነገር ጥያቄው አንድ ነው። እንነጋገር ነው ሐሳቡ። እሱ ሐሳብ አትሂድም አልነበረም መጀመሪያ ላይ ላስቀርህም አይደለም። ቀጥታ ሐሳቡ አንድና አንድ ነው። ቁጭ ብለን እንነጋገር እናውራ በንግግር ነገሩን እንፍታ ነው። ግን ያው አብርሽ ነገሮቹ ላይ በጣም ሆት ሆነ በጣም ንዴት ላይ ገባ ምናምን ነገርና አንዳንድ ጊዜ ያው ሰው ወደ ንዴት ውስጥ ሲገባ አንዳንድ ነገሮች እውነት እየመሰሉ ይመጣሉና ነገሩ ያለፈ ታሪክ ቢሆንም ግን አንድ ነገር ማድረግ ነበረበት። ቁጭ ብሎ ከሷ ጋር ኬዙን መፍታት ነበረበትና ያው እንደዋሻት አንተም ተናግረሃል። ያው ዋሽቷት ነበር እያለ ነውና እስቲ ምን እንደሚል እንስማውን ቤተሰቦች። ፕሮሞሽን ነው አንድ ነገር ብሏት ነበር ግን ያ ነገር አልነበረም። በቃ ዋሽቷት በሰዓቱ ያ የዋሸበት ምክንያት ደግሞ የራሱ የሆነ ምክንያት አለው ወይም ደግሞ ሩታን ላለማጣት ይሄ ነው እሷ የፈለገችው የዋሸበትን ምክንያት ነው። የራሱ የሆነ ምክንያት አለው። ያ የራሱ የሆነ ምክንያት እንዳለው ግልጽ ነው አይደል? አዎ ግን ማለት ለዚህ ሐሳብ ሰጥ ማለት ለምን ሊዋሻት ፈለገ? አንደኛ ይሄ በጣም ጥያቄ መሆን አለበት። ምክንያቱም ለወደፊት እሷን ላለማጣት ብሎ ከሆነ ያው ታውቃለች አይደለ ያለፈ ህይወቱን ቢነግራት ኖርማል ነው አያጣትም። ግን ለምን እንደዚህ እንትን እስከማለት ለማዋሸት እንደፈለገ አልገባኝም። በርግጥ ማለት መናገር ነበረበት። አንድ ሰው አሁን ለምሳሌ እንትን ሲበል ሙሉ ነገሩን ትዳር ውስጥ እስከገቡ ሳይገቡ በፊት ራሱ ጓደኛ እስካሉበት ድረስ እሷ የህይወቱ አጋር እስከሆነች ድረስ ያለፈውንም ያሁን የሚሆነውንም ሁሉን ነገር ማወቅ ግዴታ አለበት ማወቅ ነበረባትና ግን መዋሸትም አልነበረበትም። ስህተት አለበት እዚህ ጋር ራሱ ኤፍሬም ለምን ዋሻት ብሎ መደምደም የለብንም። ጥፋት ሰርቷል በቃ ለምን ዋሻት? ደግሞ አሁን ከፊ ንግግሮች በጣም እንትን የሚለው አብርሽ ይሄዳል አብርሽ ይሄዳል ያለው ነገር አሁን ልክ አይደለም። እንኳን እሱ አብርሽ እንኳን በራሱ በዚህ ልክ ሆት ሆኖ ሄዳለው አላለም። የሩታ ባል አብርሽ ነው አይደል? አብርሽ ነበር ሄዳለው ማለትም ካለበት በዚህ ኮንፊደንስ እና አንተ ነገሮች ውስጥ ገብተህ ነገሮችን ማስተካከል ነበረብህ እንጂ አብርሽን ወደ ህል ውስጥ የሚከት አብርሽን ከሷ ጋር እንዲጋጭ የሚያደርግ አይነት ነገር ማድረግ አልነበረብን። በቃ ይሄዳል ምናምን ስትል አብርሽ ላይ ሌላ ነገር ነው የሚፈጠረው። ሩታ አንተ አዲስ አበባ እስካለ ድረስ የት ነው ያለችው?
ምን ጋር ነው ያለችው ብለህ ጠይቃ አብርሽን ይዛ ሄደ ያለውን ኬዝ መፍታት ነው። ከዚህ በፊት ማስረጃ አለኝ ብላለች አይደል? ያን ነገር ማለት አላት። አንደኛ ማስረጃ አላት ኤፍሬም። እና ደግሞ ያናደደኝ ነገር ሩታን ማውራት ነበረበት። ስልኳ አልሰራም አለኝ ብሏል። ቤቷን ያውቃል መቼስ ሩታ ከቤቷ የትም አትሄድም አይደለም። ቤቷን ያውቃል። ቤት ሄዶ ማውራት ነበረበት። ይሄ ትልቅ ነገር ነው። አሁን እነሱ ይሄ ነገር እየከረረ ከሄደ በጣም በትልቅ ጸብ ውስጥ ሊሆኑ ስለሚችሉ ያን ነገር ማለት ቤት ሄዶ እንትን ማለት ነበረበት ባይነኝ። ስልኩ እንኳን እምቢ ብላ ሄዶ ቤት ማውራት ነበረበት። መቼስ አሁን ኤፍሬም ያለው አዲስ አበባ ነው አይደለ? አይራ አላውቅም። አዲስ አበባ ውስጥ ነው ያለው እና ሩታ የሚኖሩት አዲስ አበባ ውስጥ ነውና እና ይሄ ነው የምለው። እና ኤፊ አሁንም በተቻለ መጠን ጀስት ነገሩ እንዲጋጋል ባታደርገው እንዲጋጋል። አሁን ምንድነው እሳት ላይ ነዳጅ እንደ መድፋት ነው ይሆን ያለው። አንደኛ አብርሽን ህል ውስጥ እየከተትከው ነው። ይሄዳል ብለ በጣም አንተ ራስህ ፈላጭ ቆራጭ እየሆንክ ነውና ኤፊ ቢቻልህ ሁለቱን ቁጭ አድርገ ያለውን ኬዝ መፍታት ነው። ያለፈ ታሪክ ነው፣ ግልጽ ነው፣ የቆየ ነገር ነው፣ ግልጽ ነው። ግን እንዳይመስል ያደረገው አንድ ኬዝ አለ። ከሄደ በኋላ ቡታጅራ ከሄደ በኋላ አግኝቷታል እያለች ነው። ማስረጃ አለኝ እጄ ላይ እያለች ነው። ዱባይ ከሄደ በኋላ አውርቷል እያለች ነው። ስለዚህ ይሄ ኬዝ ምንድነው ጉዳዩ ምንድነው ብለህ በጥልቀት ነገሮችን ለመፍታት ነው። ገና እንደመጣ ሩታ ላይ መደፍደፍ አልነበረብህም። ነገሮችን ሩታን ለመረዳት እየሞከርክ አይደለም ኤፍሬም። ማለት ሩታና አብርሽ ማለት መሄድበት ነገር ትልቅ ነገር ሊሆን ይችላል ግን እዚህ ጋር ያለው ሩታንም አንደኛ ማሰብ አለበት። የተሰማት ያለው ስሜት አለ፣ ብዙ ነገር አለ። ትንሽ እንኳን እንደዚህ እንትን ከምትል ተነጋግራችሁ ቁጭ ብላችሁ ፍቱ ብለህ አብርሽን ለማስማማት መሞከር ነው እንጂ ይሄ መሄድ አለበት ብሎ ሩታን አትጫማለቂ ምናምን ተገቢ አይደለም። እና ኤፊ ይሄንን ነገር አስተካክለልን እነሱን እንደበፊቱ መሃላቸው ገብተ ጥሩ ነገር እንደሚፈጠር ባለሙሉ እምነቶች ነን። ዛሬ አዲስ ነገር እናያለን ብለን ተስፋ እናደርጋለን። በጣም ህዝቡ በጉጉት እየጠበቀ ነውና እንወዳችኋለን። መልካም ቆይታ። አዲስ የሆናችሁ ሁላችሁም አሁንም በድጋሚ ሰብስክራይብ አድርጉ። በጣም እንዲደርስልን ላይክ አድርጉልን። ሩታንም አብርሽንም የትኛውንም ነገር አስተያየት ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ሼር እናደርግላችኋለን። ኮሜንት ላይ ማስቀመጥ ትችላላችሁ። እኛም በጣም እንወዳችኋለን። መልካም ቆይታ